ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬ ሁለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። አማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት ሕይወትና የንብረት ጉዳት መድረሱን ነዋሪዎች ተናገሩ። ከተማዋ ከፍተኛ ውድመት የደረሰው ግጭት የተከሰተው ዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎች ለቢቢሲ ገልጿል። ህወሓት የፕሪቶሪያ ስምምነት ከተጣሰ በዝምታ አልቀመጥም ሲል አስጠነቀቀ። አፍሪካ ህብረት፣ አሜሪካና የአውሮፓ ህብረት ከመግለጫ ባለፈ እርምጃ እንዲወስዱ ማሳሰበ። የካቲት 6 2018 ዓ.ም የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ፕሪቶሪያ የሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው ከዝምታ እንደማይቀመጥ አስጠነቀቁ። ሊቀመንበሩ ድርጅቱ ተዳክሟል እንዲሁም ተበትኗል ባሉበትም አስተያየት ሰጥቷል። ይህንን ጉዳይ አሰናድተናል፣ ትሰሙታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። አማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት ሕይወትና የንብረት ጉዳት መድረሱን ነዋሪዎች ተናገሩ። ከተማዋ ከፍተኛ ውድመት የደረሰው ግጭት የተከሰተው ዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎች ለቢቢሲ ገልጿል። ደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያናገራቸው አራቱ ወጣቶች ረቡዕ የካቲት 4 2018 ዓ.ም ማለዳ 12 ሰዓት እስከ 1 ሰዓት ከተማ ውስጥ ተኩስ መስማቱን እንደጀመረም ተናግሯል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥሏል። እንዲሁም የመንግስት የጸጥታ ኃይሎችና የፋናው ታጣቂዎች ሞተዋል ብሏል። ሟቾች ቁጥር ምን ያህል እንደሆነ ባይጠቀስም የደረሰው ጉዳት ከባድ ሲሉም ገልጸውታል። ለነዋሪም የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሞና ቄስ አለማየሁ የሚባል አካባቢ የሚገኝ የከተማ ፖሊስ ጣቢያና ዞኑ ፖሊስ መምሪያ እንዲሁም ማህበረሰብ የሚባል መስሪያ ቤት ተቃጥለዋል ብሏል። ሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ፣ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጣቢያ ጽሕፈት ቤቶች መቃጠላቸውን የገለጹት ሌላ ነዋሪ በኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነም ተናግሯል። አርሶ አደሮች መሳሪያ ተሰብስቧል፣ ተከማችቷል የሚባል ወሬ ስለነበር እርሱን ነው አቃጥለው ወጡ የሚባለው ሲሉም ድርጊቱም በፋኖ ታጣቂዎች እንደተፈጸመ አመላክቷል። የተለያዩ ከተማዎች አካባቢዎች የድሮን ጥቃቶች መፈጸማቸውን ነዋሪዎችም ለቢቢሲ ተናግሯል። አንድ ነዋሪ ጥቃቱ ከተሰማ ዳርቻው ላይ ተፈጸመው ኪዳነ ምህረት በአረጋው አካባቢ የድሮን ጥቃት ተፈጽሟል፣ አካባቢ የፋኖ ኃይል ነበር፣ እነሱ ላይ በተደጋጋሚ ፈጽሟል ሲል ድምፅ ይሰማቸው እንደነበረም ገልጿል። ከዚህም ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውንም ነዋሪው አክለዋል። ግጭቱ ስለደረሰው የጉዳት መጠን በአካባቢው መስተዳድር የተገለጸ ነገር ባይኖርም ቢቢሲም ስለ ክስተቱ ከገለልተኛ ወገንም አላረጋገጠም። ከአካባቢው አስተዳደሮችና የኮሚኒኬሽን ኃላፊ ዝርዝር መረጃ ለመጠየቅ ያደረግነው ጥረት አልተሳካም ብሏል። ከተማው አስተዳደር ባወጣው መግለጫ ወራሪ ሲል የገለጻቸው ኃይሎች መንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውንም ገልጿል። አቶ ኃይሎችን በስም ያልጠቀሰ አስተዳደሩ ብዛት ያላቸው የከተማ አስተዳደሩ ተቋማት የደቡብ ጎንደር ዞንና የፋርጣ ወረዳ ተቋማትን በእሳት እንዲቃጠሉ እንዲሁም ኤሌክትሮኒክስና ዕቃም ሌሎችም ቁሳቁሶች እንዲወድሙ አድርጓል ብሏል። ከዚህም በተጨማሪ አምቡላንሶችና ተሽከርካሪዎች እንደተቃጠሉም ገልጿል። ከተማ አስተዳደሩ በማህበራዊ ሚዲያ ገጹ ላይ በቃጠሎ የመደቡ ተቋማትና ንብረቶችን መሰል አጋርቷል። ከአማራ ብሔራዊ ንቅናቄ አብን የካቲት 3 2018 ዓ.ም ባወጣው መግለጫ ክልሉ አንዳንድ አካባቢዎች ግጭቶች አገርሽተዋል ብሏል። አካባቢዎቹ በስም ያልጠቀሰው የፓርቲው መግለጫ ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩንም ገልጿል። ክልሉ የሚንቀሳቀሰው ታጣቂ ቡድን ለግጭቱ እስካሁን ያለው ነገር ባይኖርም 2 ዓመታት በላይ በግጭት ውስጥ ባለው የአማራ ክልል ውስጥ የምትገኘው የደብረ ታቦር ከተማ አልፎ አልፎ በታጣቂዎችና መንግስት ኃይሎች መካከል የሚከሰት ግጭት እንዲሁም ሰላማዊ ጦት ውስጥም ቆይታለች።
አካባቢው ተሰማርቶ የነበረው የመከላከያ ሰራዊት የተወሰነ መልኩ ቢሆንም የከተማው አጋብነት ግጭት ጋብ ብሎ እንዲቆይ አድርጎት ነበር ይላሉ ነዋሪዎች። ሆኖም የመከላከያ ሰራዊት ከደቡብ ጎንደር ዞን መውጣቱን ተከትሎ የፋኖ ታጣቂዎች ረቡዕ ዕለት ወደ ከተማው እንደገቡም ይናገራሉ። አንድ ነዋሪ ባለፈው ሳምንት አርብ ጥር 29 2018 ዓ.ም መከላከያ ከደቡብ ጎንደር ወጥቶ ነበር፣ ከዚያም ፋኖች በየወረዳው ገቡ፣ ከዚያም ወደ ዞን ገቡ ብሏል። ከተማው ዙሪያ ለአንድ ሳምንት ያህል ውጥረት እንደነበር ያሳወሱት ነዋሪዎች ማክሰኞ ዕለት በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭነው ወደ ከተማዋ እያመሩ እንደሆነ ሲሰሙ እኩለ ቀን ላይ ስራቸውን አቋርጠው ወደ ቤት መመለሳቸውንም ይናገራሉ። በዙሪያው ውጊያ ከተጀመረ አንድ ሳምንት ሆኖታል። ሰኞ ዕለት ማታ ጀምሮ በደብረ ታቦር አለመረጋጋት ነበር። ከዚያም ረቡዕ ጠዋት 1 ሰዓት ላይ ጀምሮ እስከ ቀኑ 11 ሰዓት ድረስ ከተማዋ ግጭት ውስጥ ነበር። ድሮን ጥቃትም ነበር። ከሁለቱም ወገን በፋኖም በሚሊሻም ብዙ ሰዎች ሞተዋል ብሏል። አብንም እስቲያ ማክሰኞ ዕለት ባወጣው መግለጫ በዝርዝር ያለው ነገር ባይኖርም አገር መከላከያ ሰራዊትም መነቃቀጥ ተከትሎ ህዝባችን ለዳግም ሰብአዊ ሁከት የሚዳርግ ሁከት ተከስቷል ሲል የመከላከያ ሰራዊት እንቅስቃሴ እንደነበረ አመልክቷል። ከተማዋ ከስጋት የተላቀቀች ባይሆንም የረቡዕ አመሻሽ 11 ሰዓት በኋላ ተኩስ አለመኖሩን ነዋሪዎች ለቢቢሲ ተናግሯል። መከላከያ ሰራዊት ወደ ከተማዋ እያመራ እንደሆነ ከተሰማ በኋላ ታጣቂዎች ከተማውን መውጣታቸውን ነዋሪዎች ገልጸዋል። ለነዋሪዎቹ ከሆነ ከተማዋ አሁን ላይ የመንግስት የጸጥታ ኃይሎች ቁጥጥር ስር ትገኛለች ብሏል። ግጭቱ ህይወታቸው ያለፈ የጸጥታ ኃይሎች ቀብር ስነ ስርዓት ሐሙስ ላይ ይሰማ ከነበረ የተኩስ ድምፅ ባለፈ ምንም አይነት የመሳሪያ ድምፅ እንዳልነበረ ነዋሪዎች ገልጸዋል። ሐሙስ ዕለት ወደ ከተማ ወጣ ብለው እንደነበረ የገለጹ ሌላ ነዋሪ በኩላቸው አልፎ አልፎ በከተማው ሰዎችና ባጃጆች ሲንቀሳቀሱ እንደሚታዩ፣ ነገር ግን የመንግስትና የግል ተቋማት ዝግ ሆነው መዋላቸውንም ተናግሯል። ከተማ አስተዳደሩ ከተማዋ ከረቡዕ አመሻሽ ጀምሮ ወደ ቀደመ እንቅስቃሴዋ መመለሷን የማህበራዊ ሚዲያ ገጹ አስታውቋል። የንግድ ድርጅቶችና አገልግሎት ሰጪ ተቋማት ስራ ጀመራቸውንም ጠቅሶ በከተማዋ የነበረው ሰላም ለመመለስ እንደሚሰራም ገልጿል። ከተማዋ ሰሜን ጦርነት አንስቶ ሰላም አግኝታ አታውቅም ያሉ አንድ ነዋሪ ግን ኑሯቸው አሁንም የሰቆቃ እንደሆነ ይናገራሉ። ነገ ምን እንደሚሆን አናውቅም፣ የፋኖ ታጣቂዎች እና የመንግስት የጸጥታ አካላት ናቸው የሚያሰቃዩ ሲል አጣብቂኝ ውስጥ መግባታቸውን ይገልጻሉ። እንደኛ ሲገባ ሌላኛው ሲወጣ የሚፈጠረው ከፍተኛ የሚገቡ ዘራፊዎችና ልጆቻቸውን ከእናታቸው ነጥቆ ገንዘብ የሚጠይቁ አጓዮች እንደሚያሰጓቸውም ነዋሪዎች አክለዋል። የእኛ የአደጋ ጊዜ መጥሪያ 911 መድኃኔዓለም ብቻ ነው ሲሉም ሰላማቸው እምነት በሚጥሉበት አካል እንደሌለ በተስፋ መቁረጥ ተናግሯል። ደብረ ታቦር ከተማ ስለተከሰተው ግጭት የአማራ ክልል አስተዳደር እስካሁን ያለው ነገር ባይኖርም ቢቢሲ እስከ ሐሙስ ምሽት ድረስ ደቡብ ጎንደር ሱዳን ጋር የደብረ ታቦር ከተማ አስተዳደር ኃላፊዎች ተጨማሪ መረጃ ለማግኘት ያደረገው ጥረት ስልካቸው ባለመነሳቱ አልተሳካም ብሏል። ህወሓት የፕሪቶሪያው ስምምነት ከተጣሰ ዝምታ አልቀመጥም ሲል አስጠነቀቀ። አፍሪካ ህብረት፣ አሜሪካና የአውሮፓ ህብረት ከመግለጫ ባለፈ እርምጃ እንዲወስደው አሳስቧል። ህዝባዊ ወያነ ሓርነት ትግራይ ህወሓት ወንበር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት የሚጣስና ድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ እንደማይቀመጥ አስጠነቀቀ። ወንበሩ ድርጅቱ ተዳክሟል እንዲሁም ተበትኗል ባሉበትም አጣጥሏል። ደብረጽዮን ትላንትና በሰጠው ጋዜጣዊ መግለጫ ከቅርብ ጊዜ ወዲህ ከቀጠናዊና ዓለም አቀፋዊ ተዋናዮች ማለትም አፍሪካ ህብረት፣ ከአውሮፓ ህብረትና አሜሪካ መንግስት ተወካዮች ጋር በተደጋጋሚ ሲነጋገሩ መቆየታቸውንም ገልጸው እነዚህ አካላት ከስጋት መግለጫዎች ባለፈ ይህን የጥፋት መንገድ ተግባራዊ ለማስቆም እርምጃ እንዲወስዱም ጠይቋል። ህወሓት አንድነቱን አጥቷል በሚል የሚሰጡ አስተያየቶችን ውድቅ አድርጓል። ደክመዋል፣ ተበትነዋል ይላሉ። ለእነሱ የምንሰጠው ምላሽ ግን ለህልውናችንና ለደህንነታችን ስንል አልተበተንም የሚል ነው ብሏል። ወቅቱ ወሳኝ መሆኑን የጠቀሱ ሊቀመንበሩ በትግራይ ውስጥም ሆነ በውጭ የሚኖሩ የትግራይ ተወላጆች አንድነታቸውን እንዲያጠናክሩና የሰላም ጥሪውን በሚጥስ ማንኛውም ኃይል ላይ በአንድነት እንዲቆሙም ጥሪ አቅርቧል። ይህ በእንዲህ እንዳለ ህወሓት ለአፍሪካ ህብረት ሊቀመንበርና የአንጎላ ፕሬዝዳንት ጆይ ጎንዛሌዝ ሎሬንሶ እንዲሁም በመጪው የአሜሪካ ህብረት ጉባኤ ላይ የሚሳተፉ መሪዎች በላከው ግልጽ ደብዳቤ በትግራይ ባለው የሰላም ሁኔታ የህብረቱ ታማኝነት አደጋ ላይ መውደቁንም ገልጿል። ህወሓት በደብዳቤው እንደገለጸው የአፍሪካ ህብረት የህዳር 2022 ዓ.ም የተፈረመው የፕሪቶሪያ ስምምነት ዋነኛ ሰላጭና ምስክር እንደመሆኑ መጠን ስምምነቱ እንዳይፈርስ የማድረግ ፖለቲካዊና ሞራላዊ ኃላፊነት አለበት ብሏል። የስምምነቱ ዋና ዋና ድንጋጌዎች ሙሉ በሙሉ አለመተግበራቸው፣ አዲስ ወታደራዊ ዝግጅትና እየጨመረ የመጣው ውጥረት ጦርነቱ
ከቆመ በኋላ የተገኙ ውጤቶችን ወደ ኋላ የመለስ አደጋ እንዳለውም አስጠንቅቋል። ደብዳቤው አክሎም በእንቅስቃሴ ላይ የተጣለ ገደብ፣ ኢኮኖሚ ጫናና የፖለቲካ መገለልን ጨምሮ በርካታ ገደቦች በሰላም ሂደቱ ላይ ያለውን እምነት እያሸረሸሩትና ዳግም ወደ ግጭት የመግባት ስጋትን እየጨመሩት መሆኑን አመላክቷል። እምነቱን መጠበቅ አለመቻል በሰሜን ኢትዮጵያ አለመረጋጋት እንዲፈጠር ማድረጉም በላይ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለው መርህ ታማኝነት እንደሚያሳጣውም ደብዳቤው አስፍሯል። ህወሓት በደብዳቤው የሰላም ስምምነቶች ያው ሰነድ መሆናቸውን ጠቅሶ የህዝብን እምነት ለመጠበቅ ግልጽ፣ እድገትና ታማኝነት ያለው ክትትል አስፈላጊ መሆኑን አጽንኦት ሰጥቷል። አፍሪካ ህብረት መሪዎች በመጪው ጉባኤ የፕሪቶሪያ ስምምነት አስገዳጅነት እንዲረጋገጥና ሁሉም ወገኖች ሙሉ በሙሉ እንዲተገብሩት ግፊት እንዲያደርግም ጠይቋል። ተጨማሪም ስምምነቱ የተጠቀሙት የህብረቱ የክትትልና ማረጋገጫ ስርዓት በአስቸኳይ እንዲነቃቃ፣ ህገ መንግስታዊ ስርዓት እንዲመለስ፣ ሲቪሎች ጥበቃ እንዲደረግላቸውና ተፈናቃዮች ወደ ቀያቸው እንዲመለሱም ጥሪ አቅርቧል። ባለፈው ሰኞ ባወጣው የተለየ መግለጫው ህወሓት የፌዴራል ኃይሎች የፕሪቶሪያን ስምምነት በመጣስ በትግራይ ክልሎች እየተንቀሳቀሱ መሆናቸውን ጠቅሶ ነበር። ፓርቲው እንዲህ አይነቱ እርምጃ የታጠቀ ግጭትን ዳግም የመቀስቀስ አደጋ እንዳለውም አስጠንቋል። ፌዴራል ባለስልጣናት አሁንም ከፍተኛ ቁጥር ያላቸው የትግራይ አካባቢዎች እየተቆጣጠሩ እንደሚገኙና በርካታ ተፈናቃዮች ወደ ቤታቸው መመለስ እንዳልቻሉም ድርጅቱም ገልጿል። ህወሓት አለመግባባቶች በውይይትና በፕሪቶሪያ ስምምነት ማዕቀፍ ለመፍታት ያለውን ቁርጠኝነት ቢገልጽም የቀጠለው ወታደራዊ ጫናና የስምምነት አስተባበር ዘግየቱ ቀጠናውን ወደ አዲስ አለመረጋጋት ሊገፋው እንደሚችል አስጠንቅቀዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም